ብሌኒ በጣም ይቅርታ። እኔ እንደዛ ለማለት ፈልጌ አይደለም። አንቺ እኮ ልክ እንደ እህቴ ነሽ እና ደግሞ ብዙ ጊዜ ኪችን ብቻሽን መብላት ስለምትወጪ ነው እንደዛ ያልኩሽ። ኧረ ችግር የለውም ተረድቼሻለሁ የኔ ቆንጆ። አመሰግናለሁ ማም። ዝም ብለሽ እኮ ነው የተቆጣሽኝ። ብሌኒ ራሱ ምን ለማለት እንደፈለግኩ ገብቷታል። ቢሆንም ክብር የሚነካ ንግግር መናገር የለብሽ። እሺ አስተካክላለሁ። እሺ ሉዬ ብያ ብዬ በሉ ልጆች እናንተ ብሉ፣ እኔ ልሂድ። እሺ እንዴት የመምሳት በይ። አይ በቃኝ። እኔ ልጅ ምን እንደሆነ አላውቅም፣ ዝፍት አድርጎኛል። እኔ የምለው ማም ሰሞኑን ወጣ ወጣ እያበዛሽ ነው። ቆይ ምን ተገኝቶ ነው? አልነገርኩሽም? ለካ አንዳንድ ንብረቶችን በስሜ ለማዞር ወደ ክፍለ ከተማ እየተመላለስኩ ነው። በዛውም አንቺን ብቸኛ ወራሽ ለማድረግ ቅጽ ውስጥ አስገብቼሻለሁ። እስኪ ይህንን ጉዳይ አንድ አፍታ ልጨርሰውና ያንቺንም ጉዳይ በዛው ጨርሳለሁ። እየመርሽን ነው ማም? ልጅሽ አድርገሽ ፋይሎች ልታስገብኝ ነው? አዎ ልጅ አይደለሽ እንዴ? ለምን አላስገባሽም? ወይኔ እንዴት ደስ ይላል። ታዲያ በህግም በስጋም ልጅሽ ለውና ምን ሆነሻል? ቃል ትንሽ አላካበድሽው? ምን ሆና ነው? አማት ይሆን እንዴ? እባክሽ እሷን ታያት። እየጣደችው ነገር ትዝ ብሏ ነው የሚሆነው። ካመማትም ደግሞ ሆነ ያለው። አንቺ ብቻ ወደ ጉዳይሽ ሂጂ። በኋላ ብታረፍጂ ቆይ ምን ሊወጣን ነው? አይ ለሱ እንኳን ገና ነው፣ አሁን አይቀርም። ቢሆንም ቀድሞ ወረፋ መያዝ ነው የሚሻለው። በሂጂ እናቴ። ስትመጪ ደግሞ ቆንጆ ቡና አፍልቼ እጠብቅሻለሁ። እሺ በቃ ደህና ዋሉ። እሺ እናቴ እወድሻለሁ። እሺ ራስሽን ጠብቂ። የሰላም ሀብት የኔ ሊሆን ነው። እንዴት ደስ ይላል። ያለማንም እርዳታ ስሜ ቅጽ ውስጥ ሊገባ ነው። ስለዚህ ሳሚም ሆነ ሌላ ሰው ያስፈልጋል። ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአዳራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ቃል እንግዲህ የውርሱ ተካፋይ መሆኗን ስትሰማ እጅግ በጣም ደስ ብሏታል ማለት ነው። ብሌን ግን ተናደደች። ምክንያቱም ትክክለኛ የሰላም ልጅ እንዳልሆነች በደንብ ስለምታውቅ በጣም ትናደዳለች። ብሌን ምን ሆነ ነው አማቷን እንዴ ብላ አይ ማሚ አንቺ ወደ ጉዳይ ሂጂ እኔ አስተካክላታለሁ እሷን አታስቢ እያለቻት ነበር ማለት ነው። ነገር ግን ብሌን በጣም ትናደዳለች። አልገባኝም ምን ተፈጥሮ ነው እያለች ሰላም ግራ ትጋባለች ማለት ነው። ነገር ግን ማሚ ችግር የለም ስለሷ አታስቢ አሁን ወደ ስራ ሂጂ እያለቻት ነበር ማለት ነው። ነገር ግን በጣም ደስ ብሏት ነበር። ሀብቱን በሙሉ የራሷ ለማድረግ እየጣረች ነበር። ስለዚህ አሁን ምንም ነገር አያግተንም፣ ሀብቱ ንብረቱ በሙሉ የኔ ይሆናል ብላ በጣም በደስታ ጦዛለች ማለት ነው። ነገር ግን ይህንን ነገር በጭራሽ ማመን አልችልም፣ ምን እየተፈጠረ ነው እያለች ነበር። እናም ሰላም እንግዲህ ሀብቱ ወራሽ እንድትሆን ወይም ደግሞ ንብረቱን በሙሉ በሷ እንድታረግ ወደ ራሷ ስም በኃይሉ ስም ነበረ በፊት። አሁን ግን በራሷ ለማድረግ እየጣረች ነበር። በኃይሉ ከእስር ቤት ሲወጣ እንግዲህ በሰላም ንብረቷና ሀብቷን በሙላ በራሷ ስም ስላደረገች በኃይሉ እጅግ በጣም እናደዳል። ያልጠበቀ ነገር ተፈጥሯል ማለት ነው። ነገር ግን ቃል ህልንም እኔም የሀብቱ ተካፋይ ሆናለሁ፣ መቼም ብቻሽን እንደማትበይ ተስፋ አረጋለሁ። እንግዲህ የሰማሁትን ነገር መቼም እንዳልሰሙ መቁጠር አልችልም። ይኸውልሽ እንግዲህ ሀብቱን ግማሽ በግማሽ እንካፈላለን እኔና አንቺ እንጂ በጭራሽ እሱን ሙሉ በሙሉ አትወስጂም ትላታለች። የተወሰነ ነገር አስብልሻለሁ እንጂ በጭራሽ አንቺ ስለዚህ ጉዳይ ማውራታችንም ስትላት ነበር። ይኸውልሽ ይህንን አላማሽና ይህንን እቅድሽ በደቂቃ ውስጥ እንደማፈርስ አታስቢ፣ እንደማድረግ አትጠራጠሪ። እኔን አንድ ነገር ለማድረግ ብታስቢ ቃል እመኚኝ ጉድጓድ ነው የሚከትሽ ቀድሜሽ እያለቻት ነበር። እናም ሆኖም ግን ቃል እንግዲህ ሀብቱና ንብረቱ በሙሉ በሷ ስም ሊሆን ስለሆነ በጣም ደስ ብሏታል። ነገር ግን ብሌን በጣም ትናደዳለች፣ ትበሳጫለች። ምክንያቱም ያልጠበቀችው ነገር ነበር እየተፈጠረ።
እንዴት እንደዚህ ሆነ? ብሌንም ከኛ ጋር ለምን ትመገባለች? ከኛ ጋር ለምን ትቀርባለች? ሰራተኛ ነኝ ብላ ስታንቋሻት ነበር። እና ድጋሜ እሷን እንደዚህ ብለሽ መናገር መፍትሄ የለብሽም፣ መፍትሄ የለሽም ቃል ብሌን እንደዚህ መናገር መፍትሄ የለሽም፣ ተጠንቀቂ እያለቻት ነበር። ሄለንም ካሁን በኋላ እኔም ልታከብርኝና የሀብቱ ተካፋይ እንደሆንኩ ከአንቺ ጋር መርሳት የለብሽም እያለቻት ነበር። አታስቢ፣ ባታስታውሽኝም እንኳን መቼም አልረሳም እያለቻት ነበር። ያው እንዳትረሺ ብዬ ነው ማስታወስሽ ታውቂያለሽ እያለቻት ስታስፈራራት ነበር። ሄለን እባክሽን ራስሽንና ጸባይሽን ለማስተካከል ሞክሪ፣ ሰላም ፊት ስትሆኝ እንኳን እስቲ ጸባይ ለመግዛት ሞክሪ። አበበ እንዲስበይ ነበር፣ በጣም ያስጠላ ነበር ስትበይ። አበበ ቆየት ይልብሻል፣ ቀስ ብለሽ እንኳን ብትመገቢ ምን አለበት? ተነስቶ አይሮጥልሽ አይሮጥ ነገር ለምን እንደዛ ስትበይ የነበረው? እውነት በአንቺ ቦታ እኔ በጣም ያፈርኩት። እባክሽ ወደ ራስሽ ተመለሽ፣ ጸባይሽን አስተካኪ እያለቻት ነበር። እንግዲህ አንቺም እኮ ድሮ እንደዛ ነበር፣ አሁን ተቀይረሽ ነው እንጂ እያለቻት ነበር። እሱ ያለፈ ታሪክ ነው። እኔም እንደተቀየርኩት አንቺም ትቀየራለሽ። እባክሽን ወደ ራስሽ ተመለሽ እያለቻት ነበር። እሺ አልኩሽ እኮ ወደ ራሴ እመለሳለሁ አልኩሽ አይደለ እንዴ? ለምንድን ነው እየደጋገምሽ ይሄንን የምትነግሪኝ? እያለቻት ነበር። ይኸውልሽ ሄለን እባክሽን እኔ የምልሽን ነገር በደንብ አዳምጪኝ። በኋላ አስቀየምሽኝ አስከፋሽኝ እንዳትይኝ የምልሽን ነገር በደንብ አዳምጪ እያለቻት ነበር ማለት ነው። ነገር ግን እናም አሁንም ቢሆን ቤት ውስጥ ጀራ የማጭስ ወይም ደግሞ አንድ ነገር ማድረግ መፍትሄ የለብሽም። እባክሽን የማውን ነገር እንደማታረጊ ቃል ግቢልኝ እያለቻት ነበር። ነገር ግን አይ እንግዲህ እያደር የምትው ይመስለኛል፣ ለአሁኑ ግን እንደዚህ ነው የሚቀጥለው እያለቻት ነበር። ሰላም ድንገት እንደዚህ ሰው ሲሰማ ስለምን ነበር ስታወሩ የነበረው? የሰማሁት ምን ነበር ብላ ቃል ስታፋጥጥ ማሚ አይ ማሚ እንደምታስብ እኮ አይደለም። ታዲያ ምንድነው ነው ያሰብኩት? በኒገርኛ እያለቻት ነበር። አይ እንዳጋጣሚ እኮ የመሆን ነገር ስናወራ ነበር ማሚ፣ እባክሽን ይቅርታ አድርግልኝ እባክሽን እያለቻት ነበር። ትሰምኛለሽ? የማውን ነገር እንዳታረጉ በተደጋጋሚ ነግራችሁ ነበር፣ ነገር ግን እባክሽን የማውን ነገር አታርጊ እያለቻት ነበር። እሺ ማዘሯ ለማስተካከል እሞክራለሁ። እባክሽ አንቺን ሳስከፋሽ በጭራሽ እንድትከፍብኝ አልፈልግም፣ በጭራሽ አላስከፋሽም እያለቻት ነበር። እናም ተስፋ አረጋለሁ እንደምትቀየሪ፣ መቼም እንደዚህ ሆነን አብረን አንድ ቤት ውስጥ አንቀጥል ነገር፣ ስለዚህ እባክሽን ለማስተካከል ሞክሪ እያለቻት ነበር። እናም እሺ ለማስተካከል እሞክራለሁ እንደምትቀየርም ቃል እገባለሁ እያለቻት ነበር። ተስፋ አረጋለሁ እንደምትቀየሪ፣ ግን እባክሽን የማውን ነገር እንደማታረጊም ተስፋ አረጋለሁ ስትላት ድጋሜ እዚህ ቤት እንዳላያት ብዬሽ ነበር፣ ነገር ግን አሁንም አሻፈረኝ ብለሽ እዚህ ቤት እንድትቆይ ያደረግሻት አይደለም ማሚ። እኔ እኮ አንቺ በሌለሽበት ቤተሰቦቿ ደፋ ቀና አድርገው ነው ያሳደጉኝ። አሁን እንዴት ብዬ ነው ከዚህ ቤት ውጪ ብዬ የማባረት? ያሳፍራል እኮ ማሚ እያለቻት ነበር። እንግዲህ እኔ ያልኩትና ተስተካክላ እዚህ የምትቆይ ከሆነ ለተወሰነ ጊዜ ባህራን ታስተካክልና ይሄ ሱስ የሚባልና ሌብነት የሚባለው ነገር እርግፍ አርጋት ተስተካክላ እንድትቆይ አድርጋት። አለዛ ግን አንድ ቀንም ከሷ ጋር እዚህ ማደር አልችልም በጭራሽ። እሷ የምታደርገው ነገሮችን እሷ የምታጨሰው አንቺም እያጨስሽ ከሆነ ቃል የመጨረሻችን ነው የሚሆነው እያለች እየዛተችበት ነበር። እና ማሚ ቃል እገባለሁ እኔ በጭራሽ እኔ እኮ ያንቺ ልጅ ነኝ፣ እንዴት እንደዚህ ያደርጋለሁ? በጭራሽ እንደዚህ አደረግም፣ እባክሽ መኝኝ እያለቻት ነበር። በምንሽ ደስ ላይ ነበረ፣ ግን ውስጤ ምንም ሊቀበል አልቻለም። ምክንያቱም ከባለጌ ጋር ወለ ሁሌም ባለጌም ነው የሚባባለው። ስለዚህ ምን ነበር የጠበቅሽው እያለቻት ነበር። ማሚ እኔ በጭራሽ ምንም መጥፎ ነገር እንደማላደርግ ቃል እገባልሻለሁ እያለቻት ነበር። ቃልሽን እንደምታከብሪ ተስፋ አደርጋለሁ፣ ነገር ግን ደግመሽው ምንም ቢፈጠር ለተወሰነ ጊዜ ብቻ ነው እንጂ ብዙ ጊዜ እንድትቆይ አልፈልግም ትላታለች። እሺ ማሚ አትቆይም እባክሽን ለአሁኑ ብቻ ታገሽኝ ስትላት እሺ ተስፋ አደርጋለሁ ማሚ እባክሽን እንደተወሰነ ጊዜ ብላ እንደምንም ብላ ታሳምናታለች ማለት ነው። እናም ትቀበላታለች። ልጇ እንደሆነ አላወቀችም ነበር። ነገር ግን እሱ እናቱ እንደሆነ ስላወቀ እንደዛ ነበር በደንብ ጥምጥም ብሎ ያቀፋት። እሷ ግን አላወቀችም። ብሌን እጅግ በጣም ደስ ብሏት ነበር፣ ምክንያቱም እናትና ልጅ መሆኑን ስላወቀች። በዛ ተነሳ ግራ ተጋባ። ድጋሜ እናቴ እያለ መጥራት ጀመረ። ዳጊ በጣም ደስ አለው እናቱ ስላገኘው። ሁሉም ሰው ደስተኛ ሆነ። እናቴ እንኳን በሰላም ወጣሽልኝ እያለችው አሁን ወደ ቤታችን እንድና ቆንጆ ቡና አፈላልሻለሁ ብላ
ወደ ቤት ትወስዳታለች ማለት ነው። እና ቤት ሄዶ ቡና ኬክ ምን ብሎ ቤቱ ሞቅ ሞቅ አድርጎ እየጠበቁ ነበር። እና ምን ሰው ደስተኛ ሆኖ ቤት ውስጥ ቆይ ምን እየተፈጠረ ነው አልገባኝም፣ ለምንድነው እንደዚህ የምታየኝ እያለች ምንድነው የምትፈልጊ ሄለን እባክሽን ተይኝ ብቻዬን በቃ አትበሳጪኝ፣ ምግብ ፍሪጅ ውስጥ ያለ ምግብ እንዳለ ጨርሼ በላው ለምን ስነ ስርዓት አትይዥም እያለቻት ነበር። ነገር ግን አሁንም እያደረገች ያለው ዳኒ ብሌን ቡና እያፈላች ገኒ ደስ ብሏት ነበር። እና ኬክ አስጋግሮ እንኳን ደህና መጣ እንኳን በሰላም መጣሽ እናቴ የሚል ጽሑፍ ነበር። እና ሁሉም ደስ ብሏል። ዳጊም እናቱም እኔ እኮ አንቺን የምወደው እንደ ወላጅ እናቴ ነው ብሎ ይነግራታል። እኔም ልክ እንደ ልጄ ነው የምወድ ልጄ ብላ ታቅፋታለች። ብሌንም በጣም ደስ ይላታል ማለት ነው። እና ኬኩን ያዘጋጀ ብሌን መስሏት ነበር። አይ እናቴ ብሌን እኔ ሳውን እኮ ሁሉ ነገር ያዘጋጀው ዳጊ ነው እያለቻት ነበር። ዳጊ በጣም አመሰግናለሁ የኔ ልጅ ብላ አብሮ ሳሚም ብሌን ሳሚም ቃል ጋር ይደውልና ቃል በኃይሉ ከእስር ቤት ልፈታ እንደሆነ እንዴት እንደሆነ አላቅም ልፈታ ነው ብላ ስትነግረው ድሮም አውቄ ነበር በኃይሉ ብዙ ጊዜ ወንጀል ቢሰራ እንደምንም ብሎ ከእስር ቤት እንደመውጣ እርግጠኛ ነበርኩ እኔ ነኝ ሽላልኩ እንጂ እያለት ነበር። እና አንድ ነገር ሰላምን ገንዘብ ተቀብለን ታይዘን መጥፋት አለብን እንጂ ምን ማድረግ እንችላለን? ሳሚ በቀላላት የው ነገሮቹ አሁን በኃይሉ ከመጣ ይገለናል እያለችው ነበር። እና በጣም ፈርታ ነበር። እና እንደምንም ብላ አሁን የምናደርገው ነገር ስነ ስርዓት እንድትይጂ ነው እባክሽን እያለቻት ነበር። እና ሰላምን እንደምንም ብላ ሄለን እዛ እንድትቆይ ታሳምናታለች። በገኒም በጣም ደስ ብሏት ነበር። እና ከእስር ቤት ስለተወጣች አብሮ ደስተኛ ነበር። እያሰበችው ነበር። ዳኒ የሷ ልጅ እየመሰላት ነው። ውስጧ እየነገራት እንደናቱ እንደምወዳት እየጨመረ እየነገራት ስለነበረው እያስታወሰች ነበር ገኒ ማለት ነው። ሳሚ እንግዲህ ምንም ይፈጠር አሁን ከዳጊ ጋር እያወራ ነበር። ዳጊ ፊት ለፊት ያገኘና ያኔ አንድ ጊዜ እናቱን አግቶ ሳሰቃይ ነበረው የገዛው እናቱን እንድታግት አድርጎ ነበር። እና በዛ የተነሳ ዳጊ እስቲ ንገረኝ የኔ እናት መሆኔን መቼ ነበር ያወቅ እያለ ውስጥ ጠይቆ ነበር። እና የአንገት ብር ገዝቶላት ስጦታ ይሸልማታል። እና በጣም ደስ ይላታል። ገኒ ደስ ብሏት ነበር። ዳኒም እንግዲህ በስንት ስቃይ ያገኘዋት እናቱን በረጅም ዓመት ስትናፍቆ የነበረው እናቱን ነበር ያገኘው። እና ኬኩ ተቆርሶ በኬኩ እየተቀባቡ እየተጫወቱ ሳቅ በሳቅ ጥርስ በጥርስ ሆኖ እጅግ በጣም ደስተኛ ነበር። ቤተሰብ በሙሉ ደስተኛ ሆኖ ነበር። በዛ የተነሳ በጣም ብሌንም ደስ ብሏት ነበር። እና ብሌን ወደ ቤት ስትመለስ እንዳጋጣሚ ቃል በር ላይ ጠብቃ ፎቶ ቪዲዮ እየቀረጸቻቸው ነበር። አንድ ላይ ዳጊና ብሌን ማለት ነው። እንግዲህ ለሰላም አሳይታ ከሰላም ጋር እንድታጣላት ነው የሷ ፍላጎት። ጠብቂኝ አንቺ ተንከሲስ መቼም ቢሆን ከዳጊ ጋር አንድ ላይ አትሆኝም ሰላምን ይሄንን አሳይቼ ከዚህ ቤት አሁንስ መንቅራ ነው የምጥልሽ እያለቻት እና እንዳጋጣሚ ብሌንም ሄለን እዚህ ቤት እንድትቆይ እኔ አንቺ በሌለሽበት ሰዓት እናቱ ቤተሰቦቹ እኔ ጋር ደፋ ቀና ብሎ ነበር ያሳደጉኝ። አሁን እሷን ከቤት ባባረው ምን እንደምሉኝ አስበሻል? እማዬ እባክሽን ተረጋጊ፣ ሄለን ውጭልኝ ከቤት ብላ ስታባራት እና ሰላምን ለማረጋጋት ስትሞክር ነበር። ቃል እንደምንም ብላ እንግዲህ እዛ እንድትቆይ ለተወሰነ ጊዜ ታሳምናታለች ማለት ነው። እና ለተወሰነ ጊዜ አሳምኛታለሁ እዚህ ከኔ ጋር ትቆያለሽ እና ግን የምታረጊ ነገሮችን ጥንቃቄ አድርጊ፣ ማንስተት እንዳሰሪ እባክሽን እና ቤት ውስጥ የምታጨሽ ነገሮችን እና ሱሶችን መቀነስ ይኖርብሻል። እንድሰከራም በለሽ ስትወጥሽ በፈለግ ሰዓት የምትገቢበት ቤት አይደለም ማሜ እባክሽ ብላ ካሳመነቻት በኋላ እንግዲህ እንደሳመሽ እኔ አንቺ ከዚህ ስትወጪ ብቻ ነው ከአንቺ ጋር የምወጣው እንጂ እዚህ ነው የምቆየው እያለቻት አው እዚህ ነው የምትቆይ ግን እባክሽ ማውን ነገር አታድርጊ ብላ ትነግራታለች። ገኒ እያሰበች ነበር የልጇ ነገር እጅግ ደስተኛ እንደሆነችው ቢገባቱም ግን ውስጧ የሆነ ጭንቀት ይሰማት ነበር። ምክንያቱም ሰላም የይሳቅ እናቷ እንደሆነች ስልክ ተደውሎ እንደተነገራትም ልትነግራት ትፈልጋለች፣ ግን መናገር አልቻለችም ማለት ነው። እና ለተወሰነ ጊዜ እዚህ ትቆያለች፣ ግን ማስተካከል አለሽ፣ ባህሮችሽን ማስተካከል ይኖርብሻል፣ አለዛ
ተወሰነ ጊዜ እንድትቆይ ፈቅጄለታለሁ። ነገር ግን ሁሉ ነገር ማስተካከል እንዳለበትና መቀየር እንዳለበት ደጋግመሽ ንገሪ። እሺ ማዘሯ አታስቢ፣ መቼም አላሳፍርሽም። እባክሽ እዚህ እንድቆይ ፍቀጂልኝ፣ እንደዚህ ግፊት አትንሽብኝ እያለቻት ነበር ማለት ነው ሰላምን። እሺ ጥሩ፣ ስለዚህ እባክሽ ሴት ልጅ እንደ ሴት ስትሆን ነው የምታምረው፣ ስለዚህ ወደ ራስሽ ተመለሺ እያለቻት ነበር። እንደምመለስ ቃል እገባልሻለሁ እያለቻት ነበር። ውድ ተመልካዮቼ እንግዲህ ቃል እንግዲህ ሀብትና ንብረቷን በራሷ ለመሆን በጣም ጓጉታለች። በኃይሉ ግን ሳታስብ ድንገት ይመጣና ነገሮቹን ሁሉ ያበላሽበታል ማለት ነው። በኃይሉ እባክህን ምን ነገር እንዳታል እያለችው ነበር። ወደ ተመልካዮቼ ዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከንገናኝ ድረስ በያላችሁበት ሰላም ፍቅር ጤና ከእናንተ ጋር